የእናቱን ቃል አደራ ልጄ ምንም ነገር ቢገጥም ትምህርትህን እንዳታቆም የሚለው ቃል ከስሜቱ ከእናትነቱ ያውን በጣም ቅርብ ለሆነችው እናቱ ስሜቱን ማሸነፊያ ሆኖ ሄዶ ተፈትኖ መጥቶ እንደገና ደግሞ እናቱን ቀብሮ ፈተና ላይ ተመልሷል። የዚህን ያህል የእናትን ቃል ማክበር በዚህ እድሜ ከዛ ካለበት የህይወት ኃላፊነትና ውጣ ውረድ አንጻር በጣም የብዙዎቻችን ልብ ነክቷል። ዛሬ የሁላችንም እርዳታ ይፈልጋል። ያልተነገሩ በጣም ብዙ ታሪኮች አሉት። እዚህ ጋብዣዋለሁ። የ14 ዓመት ታዳጊ ካሌብ ጣፊ። እንኳን ደህና መጣ። አመሰግናለሁ። እንኳን ደህና ቆያችሁ። እሺ ጌታ በረታ። አሁን ደህና ነህ? ደህና ነኝ። በጣም ጠንካራ በጣም ጎበዝ ልጅ ነህ እና እንግዳዬ ስለሆንክ ገና ትኩስ ሐዘን ነው እና 6 ቀን አይደል? 6 ቀን ነው። አይዞህ አንተ በጣም ብርቱ ነህ። አክብረህ ስለመጣ እዚህ ሚዲያ ላይ የቀረብክበት ደግሞ እዚህ ቴሌቪዥን ጣቢያ ላይ የራስህ ትልቅ ዓላማ አለህ እና ሁሉንም ነገር እንግዲህ አንተም ብርትት ብለህ እኔም ብርትት ብለን እንጨርሳለን አይደል? እንግዶች ይዘህ መጥተሃል። በጣም ትልልቅ እንግዶች። እነሱን እንጋብዝ ወይስ መጀመሪያ ከአንተ ጋር ቆይታ እናድርግ? ችግር የለውም፣ እነሱን እንጋብዝ። እሺ ማን ማለት? ሰላም አለይኩም ወራህመቱላሂ ወበረካቱ። ውዶችዬ አሁን በመግቢያ ላይ ያያችሁት ቪዲዮ የስለሱ ልጅ ጥንካሬና ስለሱ ልጅ እንደው ስንቶቻችን ነን እስኪ እሱስ ትንሽ ልጅ ሆኖ እኛ ትልቅ እድሜ ላይ ሆነን እንደሱ ጠንካራ ነን ወይ? እንደሱስ እንዲጠንክረን ብዙ ነገር ማሳለፍ እንችላለን ወይ? እሱ የተሸከመው ሸክምስ እንሸከማለን ወይ የሚል በቃ የሆነ በጣም ልጁ አሳዘነኝ። በጣም ነው አንጀቴን የበላው። የምሬ ነው የምነግራችሁ እና በጣም ነው እየረበሸኝ እና እስኪ አሁን ስለዚህ ልጅ የያዘው የተሸከመውን እኛ ስንቶቻችንን የተሸከምኑ ስላችሁ፣ እንዴት ነው ኃላፊነታችን የምንወጣው? እንዴት ነው አደራን የምንወጣው? እንዴት ነውስ? ለምሳሌ አሁን የእናቱ አደራ ነው እየተወጣ ያለው። የእናቱ ሬሳ ቤት አስተኝቶ ሄዶ ፈተና ተፈትኖ መጣ፣ መልሶ ቀበረ፣ ገና ተመልሶ ሄዶ ተፈትኖ መጣ። ስንቶቻችንን እስኪ እንደዚህ ኃላፊነት ተሰምቶን ኃላፊነታችን የምንወጣው? በእርግጥ ያሳዝናል። የእናቱ ሞት በጣም ያሳዝናል። በጣም የሚያሳዝን ነገር ነው። የእናት ሞትን እናትን አክል ሬሳዋን ቤት አስተኝቶ ተፈትኖ መምጣት ማለት አስቡት እስኪ። አደራን መወጣት ማለት ስንቶቻችንን እስኪ አደራ የምንወጣው? ስንቶቻችንን እስኪ እውነት በትክክል እንደው ትንሽ ልጅ የተወጣው አደራ መወጣት እንችላለን? የምሬ ነው የምነግራችሁ። እኔ ወላሂ በጣም ነው የበዛብኝ ልጁ። በጣም በዝቶብኛል። ለምን? ገና ትንሽ ልጅ ነው እና ገና እናቱን አስታምሞ ምን ብሎ ትንንሽ ልጆች እያሳደገ ገና እየተማረ ገና ድጋሚ ደግሞ እናቱን ሞታ በእንባው የሚፈተንበትን ወረቀት እያረጠበ ሄዶ ፈተና ተፈትኖ መጥቶ ገና ድጋሚ እናትን ቀብሮ ገና ተመልሶ ደግሞ ለፈተና መሄድ ማለት አስቡት እንዴት ምን ያክል እንደሚከብድ ምን ያክል ከባድ እንደሆነ። ይህን ከባድ ሸክም እኛ ትልልቆች እኛስ እንሸከማለን ወይ? እኛስ እንደዚህ አይነት ፈተናዎች ማለፍ እንችላለን ወይ? እኔ በቃ ራሳችንን እንድናይበት ነው፣ ራሳችንን እንድንፈትሽበት ነው። ወላሂ ልጁ በጣም በዝቶብኛል። በቃ ልጁ ተለይቶብኛል። የምሬ ነው የምነግራችሁ። እኔ በቃ አለቀስኩ ሳየው፣ በጣም አስለቀሰኝ። ግን ሆኖም በጣም በዝቶብኛል፣ ወላሂ በጣም በዝቶብኛል እና ማሻላ አላህ ያሳድገው። ሁላችሁም ድዋ አድርጉለት። የምሬ ነው። ወንድሞቹም እሱንም አድገው ትልቅ ቦታ እንዲደርሱ ትልቅ ቦታ ደርሰው እናታቸውንን በአሄራ ደግሞ ያው እንድትደሰት በእነሱ ደስታ ወላሂ ላዚም ሁላችሁም ድዋ አድርጉላቸው። አድጎ ትልቅ ቦታ እንዲደርስና ወንድሞቹን አሳድጎ እነሱንም ትልቅ ቦታ እንዲያደርስ ወላሂ ድዋ አድርጉለት። እኔ ወላሂ በጣም በዝቶብኛል፣ ቃላት የለኝም፣ ወላሂ ቃላት የለኝም። እና ቤተሰብ እንደ ልማዳችን ላይክ፣ ሰብስክራይብ፣ ሼር እንዳትረሱ እና ቪዲዮ ስታዩ ደግሞ ላይክ እና ሼር አትርሱ ውዶችዬ። እና ይሄን ለማውራት ብቻ ነው፣ የምሬ ነው የምነግራችሁ። ይሄን ለማውራት ብቻ ነው የገባሁትና በጣም ነው የገረመኝ። ወላሂ የልጁ ነገር በጣም ገርሞኛል፣ በጣም በዝቶብኛል። በትልቅ እድሜ ላይ ያለን ማናደርገው ነገር በትንሽ ልጅ ላይ ሳየው በጣም ነው የበዛብኝ። ወላሂ እኔ ማላደርገው እኔ ራሴ አደርገዋለሁ ወይ? እኔ ራሴ ይሄን ኃላፊነት እወጣ ነበር ወይ? ይሄ አደራ እወጣ ነበር ወይ የሚሉት ነገር ወላሂ ራሴን እንዲገመግም ነው ያደረገኝና
አደራ የምንወጣ ሰው አላህ ያድርገን እና በጣም በጣም ከባድ ነው እና ውዶቼ በጣም ወዳችኋለሁ፣ አከብራችኋለሁ። ባይ ባይ።